እስኪ ንገሪ። አዎ ማለት ወረቀቱን ትላንት ነው ዶርማ ውስጥ ያገኘ ነው። ማለት በየአመቱ ቫኬሽን ይሄዳሉ ቱርክ ሀገር ማለት ነው። ያው አንድ ላይ ነው የምንሰራው። እኔ ምግብ ሰሪ ነኝ፣ እሷ ምግብ ሰሪ ናት። አንድ ኩሽና ውስጥ ነው የምንሰራው ለ3 አመት ማለት ነው። እሺ የምንኖረው አንድ ቤት ነው፣ ፎቅና ምድር ነው ቤቱ። ከታች የኔ ሴትዮ እና የእሷ ሴትዮ እህትማማቾች ናቸው። እሺ ከዛ በየአመቱ ያኔ ተያይዘው ይሄዳሉ። በአሁኑም በሁለት ከዛ በፊት ግን ከመሄዷ በፊት የቱርክ ያው ቪዛ ምናምን ያስፈልጋል። ለሱ ቪዛ እንደውም ጊዜ አልቆት ቪዛዋን አድርጋ ሁሉ ነገር በሰላም ማለት ነው ከዚህ ሄደችው። ምንም አይነት ህመምም አላየሁባትም። እንግዲህ 24 ሰዓት ምንበላው ምንጠጣው አንድ ላይ በቃ ስንተኛ ብቻ ነው የምንለያየው። ከዛ ውጭ ግን በሁለት ሄደች ወደ ቱርክ ከሰዎቹ ጋር። የኔ ሰዎች ደግሞ አልሄዱም ነበር። እዛ ሄደች በኋላ ግን እኔም እዚህ ቢዚ ስለነበርኩኝ ከኔ ጋር ኮንታክት አላረገችም ስልክ። እሺ ከዛ በኋላ ልክ እዛ እንደሄደች በአንድ ጓደኛችን መታመሟ ተነገረኝ ማለት ነው። ታማለች። በማን ጓደኛ? በእኛ ጓደኛ ማለት ነው፣ ከኛ መሀላችን። እኛ 4 ነን የምንሰራው፣ 2 ፊሊፒን 2 ኢትዮጵያኖች ማለት ነው። የሄዱት አንዷ ፊሊፒን በ5 ነው የሄደችው፣ አስካል ግን የሄደችው በ2 ነው ወደ ቱርክ ማለት ነው። እኔና ደግሞ አንዷ ፊሊፒኖ ደግሞ እዚህ ነው የቀረ ነው። ይሄ ከመሆኑ በፊት እዛ ያለችው ፊሊፒኒቷ እኔ ጋር ላለችዋ አስካል ታማለች። ግን ይሄ ህመም መራመድ ሁሉ እስኪያቅታት ያኔ መራመድ እያቃተኝ ነው ብላ ለዛ ላለችው ፊሊፒን ትናገራለች። እዛ እኔ ጋር ያለችዋ ደግሞ ለኔ ስትነግረኝ ምን ሆና ነው ምናምን ስል አላቅም ምን እንደሆነች ተባለ። እኔ ትላንት ጠዋት ተደጋጋሚ ስልክ እየተደወለልኝ ነበር። መሞቷ ተነገረኝ ማለት ነው ትላንት። ወረቀቱን ያገኘሽው? ወረቀቷን ያገኘሁት እሷ ዶርም። ማን ያገኘው? ፊሊፒኒቷ አገኘችው። ነይ እስቲ እንሂድ፣ ምንድነው ይሄ ነገር? የሆነ ወረቀት አለ አለችን። እንደ እውነቷም ስንሄድም ለክብሮን የተጻፈ ይሄን ወረቀት አገኘው ማለት ነው። ይሄ ወረቀቱ አሁንም እጄ ላይ ነው ያለው። እኔ ማሳየት እችላለሁ። እሺ ላንቺ ነገር መሞቷን ማን ነገራችሁ? መሞቷን እኔ ጠዋት በጣም ተደጋጋሚ ስልክ ክብሮንም እኔ ጋር እየደወለ ነበር። እኔ ሰዎች ያኔ ሌላ ቦታ ናቸው፣ የኔ እሱ ደግሞ ሌላ ቦታ ሄዷል። ያው እረፍት ስለነበር ጠዋት ተኝቻለሁኝ። ከዛ ረጅም ሪከርድ ከአንድ ጓደኛችን ተላከልን፣ ሀዲያ ትባላለች። ሪከርድ ተላከልኝ። እዛ ሪከርዱን እኔ ወደ ሀዲያ እዚሁ ዱባይ የሰውዬ እንግዲህ አሁን ይሄ ነገር ምንድነው? ይሄ ከመሆኑ በፊት ትንሽ የሆነ የጻፈችው ያስቀመጠችው መልእክት አለ። እኔ ጋር ሳይሆን ሀዲያ ጋር የሆነ ያስቀመጠችው መልእክት አለ። እሱ ምንድነው? ሀዲያ እንግዲህ ለእኔ እንደነገረችው ምንድነው ይሄ ያላትን ሳንቲቦች የእህቷን ቁጥር ምናምን ነገሮችን አስቀምጣ ነው ለሀዲያ አስቀምጣላት ነው። እንግዲህ ከሱ በፊት ግን ሀዲያን ጠዋት ላይ አውርታት ነበር። ጠዋት ላይ ሀዲያን ስታወራት ሀዲያ ይሄው ሪኮርዳው ማለት እንደነገረችኝ ሰውነቷ ተቀያይሮ በጣም ሰውነቷ አባብጦ እና ሽንቷን ከሸናች 4ኛው ቀኗ እንደሆነና ሰውነቷ በጣም እንደተለዋወጠ ነው ሀዲያ ለኔም ሪከርድ እንግዲህ ያስቀመጠችልኝ። ከዛ ጠዋት እሱን ሳወራት ምን ሆንሽ ነው አስካል ሰውነትሽ እኮ በጣም ተቀያየረ፣ ምን ሆንሽ ነው ስላት ማልቀስ ብቻ ነው፣ በቃ ማልቀስ ብቻ ነው። ቆይ አታልቅሽ፣ ያለውን ነገር ንገሪኝ ስላት መረጋጋት ስላልቻለች እስቲ መብራት አብርተሽ ያኔ ሰውነትሽን አሳይኝ፣ ምን ሆኖ ነው እንደዚህ ሰውነትሽ ሊሆን የቻለው አልኳትኝ። ልክ እንደዛ ስላት በሰዓቱ ብድግ ብላ እንኳን መብራት ማብራት አቃታት። እኔም ደግሞ ሀማም እያጠብኩኝ ስለነበረ በቃ አስካል ይሄንን ሀማም አጥቤ ልምጣና አወራሻለሁ፣ እደውልልሻለሁ አልኳትኝ። በዛው ቅስፈት እኔ ሄድኩኝ። ያ መልእክት ተጻፈ ለእህቷ ያኔ ማስቀመጥ የነበረባትን መልእክቶች አስቀመጠች። ደግሜ ስደውል ስልኳ አይሰራም። ከዛ አንዷ ፊሊፒን ሹፌር አለች እነሱ መታ አክባር ሰማሽ ወይ አለችኝ። እንዴ አክባሩ ምንድነው ስላት አስካል እንደዚህ ሆናለች አለች። ከዛ በፊት ግን ያ አስካል ያኔ ራሷን አጥፍታለች ነው። እንዴት አንቺ አወቅሽ ስላት ከሱ በፊት ጠዋት ላይ ሐሙስ ላይ ሰዎቹ
ነይ አብረሽን ሂጂ ሲሏት ጊዜ አይ እኔ አልሄድም፣ እኔ አሞኛል አልሄድም አለች። ከዛ በኋላ እነሱ ጥለዋት ሌላ ሆቴል ሄዱ መሰለኝ። ወዴት እንደሄዱ ግን አላውቅም በእርግጠኝነት። ቤት ውስጥ ብቻ ብቻዋን ነበረች። ያ ነገር ተፈጠረ ማለት ነው። ለባሏ ማን ነገረው? ለባሏ በጣም ተደጋጋሚ። እኔም ትላንትና በጣም ደንግጬ ጧት ስሰማ ክብሮን ደወልኩለት። እኔ እና እሱ ብሎክ ተደራርገናል፣ ግን ከብሎክ ላይ አንስቼ ደወልኩለት። ለምን ብሎክ አደረግሽው? አይ እኔ ዝም ብዬ ከዛ ብሎክ አደረኩኝ። ስለዚህ ያኔ በቃ ኮንታክት ማድረግ ስለማልፈልግ ሌላ ጉዳይ የለውም። ከዛ በኋላ ደወልኩለት። ይሄ ነገር ሚውት አድርጊ አንቺ። ክብሮ ሚውትን ፍታ። እሺ መሲ፣ ለምንድን ነው ብሎክ የተደራረጋችሁ አንተ እና እሷ? ኦኬ እኔ አሁን እሷ ብሎክ እንዳረገችኝ አላረገችኝ እኔ የማውቀው ነገር የለም። ብሎክ አላረኳትም። እኔ ስለ ብሎክ ደግሞ እሷ የተነሳ አንተ ከሚስት ጋር ትጣሉ ነበረ? አሁን ልንገርሽ፣ ከሚስቴ ጋር ምንም ያጣለን ነገር የለም። ፒስ ነው። ሚስቴ ደግሞ ጉንፋን ሲይዘት አይደለም የሆነ ነገር እንትን ስል ራሱ ለኔ ትነግረኛለች። እዚህ ምንም ህመም ነገር የላትም። የኔ ፖይንት ምን እንደሆነ ልጠይቅህ። አንተና ሚስትህ በዚህ ልጅ የተነሳ ትጣሉ ነበረ? እንጣላም በፍጹም። እኔ ምን አልባት ብዬ እንግዲህ ይጣሉ አላውቅም፣ ግን እሱ እኔን እንትን ያኔ እኔ ከእሷ ጋር ብዙ ኮንታክት እንዳላረግ እንደሚፈልግ አይ ነው አውቃለሁ። እሺ አንቺ ነሽ ማሬ ለሱ ኮማ ውስጥ ናት ብለሽ የነገርሽው? አዎ፣ ምክንያቱም አረፈች ማለት አልፈለኩኝም። ለምን? ምክንያቱም ኬዙ ምን ከዛ በፊት ግን እኔ እንደተነገረ ፊሊጲኒቷ አዛ ያለችው ስትነግረለኛ ሮብለት ነው ማክሰኞ ዕለት ብቻ ሁለቱ ሲያወሩ እየተጨቃጨቁ እንደሆነ ሰማሁኝ። እዚህ እኔ ጋር ላለችው ፊሊጲን ጻፈችላት። ግን ባሏ ማለት ነው ብሎክ ነኝ ብላ ነበረ። ሳርዬ ብሎክ ነኝ ብላ ነበረ። እንዴት ነገረች? እሺ አንቺ ብሎክ ነሽ ከሱ ብሎክ እስከሆንሽ ድረስ ብሎኩን ማን ነው? ውዴ እኔ ነኝ ብሎክ። እኔ ነኝ። እሺ አሁን ደግሞ ሌላ ጥያቄ። አንቺ አሁን ለምሳሌ እሱና አንቺ ብሎክ ናችሁ፣ እሷ ጋር እንደትሆኚ ምናምን አይፈልግም። ለምንድን ነው አንቺ ሞታለች ብለሽ ኮማ ውስጥ ናት ብለሽ የነገርሽው? አዝነሽለት ለሱ እንዳይደነግጥ ነው? አዝኜለት ሳይሆን የሆነ ነገር በቃ ማለት እሱ ያለውን ነገር እንዲነግረኝ ብዙ ነገር የጠየቅኩት አለ። እኔ ትላንትና ጠዋት ሳወራው በጣም ብዙ ነገር ከእሷ ጋር መች እንደተደዋወለ ምን እንደተባባሉ ምን እንዳለችው ሁሉ ይኸው መናገር ይችላል። ጠይቄዋለሁ። ስለዚህ ምን አልኩት፣ ድንገት እንኳን ሞተች ካልኩት ምንም ነገር ላይነግረኝ ይችላል ስላልኩኝ እስቲ ምን ችግር ነው ያለው ነገር ምንድን ነው ብዬ ነው ኮማ ውስጥ ነች ያልኩት እንጂ ለሌላ ጉዳይ አይደለም። ኦኬ። ከዛ በኋላ ኮማ ውስጥ ናት ስትዩ ምን አለሽ? እሱ ተደዋውላ ያውቁ? ሮብለት ነው። አዎ ሮብለት ነው የደወልኩላት ነው ያለኝ። እንደዛ ነገር ነው። ግን ትላንትና እኔ በጣም ተደናግጬ ስለነበር እንትን አላልኩትም። አንቺ በመጀመሪያ ደረጃ ማለት አሁን እሱና እሱ በጣም ብዙ ጊዜ ሲጨቃጨቁ አንቺ ካለው ነገር አንፃር ብሎክ አረግሽው። ከዛ በኋላ እቺ ልጅ ህይወቷ ካለፈ በኋላ ምን ይነግረኛል ብለሽ አስበሽ ነው ብሎክ ፈተሽ? ኦልሬዲ ብሎክ አድርገሽዋል። አንቺና እሱ አትስማሙም። እሷ ኮማ ውስጥ ናት ብለሻልሽው መሞቷን እያው ስልኩ እኮ ያለው ሰውዬው አሰሪዋ ጋር ነው አይደለ? ቪዲዮ ለፖሊስ ነው እንጂ ለኔና ለሳሪ ምን ያደርግልናል? ለሚዲያ ቤት ይላካል። ጋይስ እናንተ ደግሞ ተረጋጉ። በቤቴ የሆነ ጥማት ሊደፋችሁ ነው እንዴ? ቪዲዮ ይላክ ብትሉ ልጆች ባካችሁ። መስዬ እንዴት ነሽ? ወይ ጆካ እንዴት ነህ? አናግሯት ይችል ልጅ አንድ ጊዜ አያቸው ስንመራመር የምንደርስበት ነገር ትልቅ ነገር አለ። ሳራ እችንም አናግሯት አንድ ጊዜ። እሺ ወንድሜ፣ እሺ ኤዶ ቢዩት አርገሽ ተቀመጭ፣ እናናገርሻለን። ጠብቂን አንዴ ብቻ ይቺ ነገር እሺ ጆካ የስንትና ስላለ እናወራለን። ሳሪ ደብዳቤው ልክልሻለሁኝ። ሳሪ ላኪው ልክልሻለሁ ላንቺ። ቆይ ነው ሳሪ ላክላት። እያረበሩን ዝጊው። ምን መሰላችሁ ጋይስ፣ አሁን እኔ ቅድም ያልተዋጠልኝ በጣም ትልቅ ነገር አለ። እሱ ምንድነው እንደነገርኳችሁ እንዴት ነው ጽፋ ኮማ ውስጥ ሆነች ከተባለ ብዬ አሁንም ደግሞ ሌላ ነገር አለ። ካሬ ያውልሽ ይሄንን ደብዳቤ ነው ሰውየው የሚያለው። መቼስ ይሄንን አረብ አማርኛ ይጽፎ ውዴ እወድሃለሁ እስከ ለተ ሞቴ ሁሌ ምንድነው ሁሌ
ከጎኔ ነክ አይደል ምንድነው ጽሁፉ? በጣም የፍቅር አተወኝም አይጠላኝም የምትተወኝ ብዬ ነፍሴ እንድታርፍ እኔን ተከትለ ማሳየት እንደዚህ እና ወይ በጽሁፍ አይነበብም። እኔ ላንብብልሽ ውዴ ወድሃለሁ እስከ ለተሞቴ ሁሌ ከጎንህ ነኝ አይደል ፍቅሬ አትወኝም አጠላኝም የምትወደኝ ከሆነ ነፍሴ እንድታርፍ እኔን ተክተ ማሳየት አለብህ። ህይወት እንደዚህ ናት አትፍረድብኝ በስጋ እንጂ በነፍስ አብሬህ ነኝ እና ታገስ እሺ ውዴ ጠንካራ መሆን አለብህ ለነገ ህይወትህ ስትል ቢመርክም ቻለው እሺ ውዴ እስካለው ከጎንህ ነኝ በምንም አለው እሺ ፍቅሬ ብላ ፊርማም አለው። ይሄንን ጽፋ ስልኳን አጠገቧ ቪዲዮውን አድርጋ ነው ልጅቷ እንትን ያለችው። የተጻፈውን አበሻ አንብባልኛለች እና ይሄንን የጻፈችው ለሱ ነው። ከሱ ጋር የነበረ ችግር ካለ እንጂ ልጅቷ እንደዚህ የምታስብ ልጅ አይደለችም። በስራዋም በሁሉም ነገር እጅግ በጣም ደስተኛ ናት። መሲ ፍቃጅልኝ በእናትሽ ከይቅርታ ጋር ዛሬ የቦለኳቸውን ልጆች እንዳፈቻቸው ሳትላኩ ስትባሉ አሰሙ ሳሪናት የቦለከች ቢሉሽ አዎ በያቸው። አንዳንዶቹ እንትና በራሳችሁ ሰዓት ነው የምትቦለው። አብዛኞቹ መሲ ምን እንደሆነ ታውቂያለሽ እንትን ያላደረጉሽ ናቸው። እሺ ፎሎም ያላደረጉሽ በቃ። ስለዚህ ካላስ ጋይስ እናንተ አትሰሙም። ነገ ችግር ለመፍታት የምንፈልገውን ፔጅ ለማዘጋት ነው የምትጥሩት። ይሄው መሲ መቤቴን 5 ልጆች ቦልክ ያለው 5ቱም ፎሎ ያላደረጉሽ ናቸው። ገብቶሻል? አውቀው ነው የሚልኩት። ሌሎቻችሁ የምትወዱኝ የኔ አካውንት እንዳይዘጋ ደግሞ ታፕታፕ ብቻ አድርጉልኝ ጋይስ። ትራንስሌሽን ተደርጎ ሳይሆን ቤተሰብ እንትኑ ነው። እሺ ተጽፎ ነው ወረቀት የተለያየ እቆቹን ይዞ መምጣቱን አሳየችን። ያኔ ቅቤ ምናምን ይዞላት መጣ አሳየችን። ከዛ በኋላ የካምፓኒ ስራ ገባ። ከዛ በኋላ ግን በቃ ብዙም እኔ ጋር ሆና ብዙም አታወራውም። አልፎ አልፎ ግን በቪዲዮ ስታወራ አየዋለሁ፣ ሰላም እለዋለሁ። ያኔም ራሱ ሰላም ስለው ራሱ በቃ የሆነ ይሄ አላ ልብሽ የሆነ እንትን የሚልሽ ነገር በቃ ምክንያቱም ለሱ መልካም ነገር ስሜት ስላሌለ በቃ ብዙም ሰላም አለለው። ከዛ በኋላ ያ ነገር ሆነ። ከካምፓኒ የሆነ ታይም ላይ ከሷ ጋር ተጣሉ። እዚሁ ኩሽና በምን ምክንያት እንደተጣሉ ግን የማውቀው ታሪክ የለም። ግን ብሬን መልስልኝ፣ አንተን ያመጣሁበትን ብሬን ስጠኝ። በዚህ ብር ብዙ ጊዜ ይጣላል። በብር ኬዝ በጣም በቃ አንተን አመጣውክ፣ የሁሉ ብር አውጥቼ አመጣው፣ ስለዚህ ብሬን ስጠኝ፣ ብሬን መልስልኝ ትሏለች። እንግዲህ እሱ አልመልስም ይሁን አላውቅም። በብዛት የሚጣሉት የብር ጉዳይ ነው። ገባሽ? ምናልባት እሱ ሌላ ሴት ጋር ቺት አድርጎባት ይሆናል ብለሽ ታስቢያለሽ? አንቺ እንደ ጓደኛ እንደ ሴት ሳርዬ። እኔ ግን ከዚች ከልጅቷ ጋር ራሱ ቺት ያረገባት ነው የሚመስለኝ እንደ ሀሳብ ከራሷ ከተናጋሪዋ ጋር ሂጂበት። ያው ጥያቄን እንትን ልበል ብዬ ነው እንደዛ ብለሽ ታስቢያለሽ? ምክንያቱም አንድ ሰው እዚህ ድረስ ካመጣው በኋላ እዚህ ድረስ ከደረሰ በኋላ አለመግባባት ሊኖር ይችላል፣ መጣላል ሊኖር ይችላል። ይሄ ትዳር ነው፣ ህይወት ነው። እሷ ማዳም ቤናት፣ እሱ ሌላ ቦታ ነው። ብሬን ያመጣሁት በህን መልስ እስከማለት ደረጃ የደረሰችው ምናልባት አንቺ እንደ ሴት ወይም እንደ እህት እንደ ጓደኛ አንቺም ደግሞ በተደጋጋሚ ታይ ስትይ ስለነበረ እሱ ከሌላ ሴት ጋር ቺት አርጎባት ነው ብለሽ ታስቢያለሽ? እዚህ ደረጃ ከራሷ ጋር ነው ቺት ያረገባት። መሲ ወደ ገደለው ግቡና ከራሷ ጋር ቺት አርጓል። ችግር አለ? ምን አለች? ይበሉኝ። ከራሷ ጋር ቺት አለ። ጀንጅኗት ይሁን የተፈጠረ ነገር አለ፣ ሂዱበት። እኔ ተናግሬያለሁ። ሁይ በነገራችን እኔ ላላላላ ራስሽ ጋር ችግር አለ። እሱ ጀንጅኖሽ ይሁን ስትጀናጀኑ ሰምታ ይሁን ልጅቷ ጋር ማቋን ነው የሚያውቀው። ውዴ ራስሽ አውጪ። ካንቺ ጋር ነው ቺት ያረገው። ስሚኝማ እማ ይኸውልሽ ስሚኝ፣ እኔ ራሴን አውቃለሁ። ለአስካን ማለት ነው ምንም ነገር ቢል እኔ ችግር የለብኝም። ገባሽ አለ እንዲህ የቺት ምናምን ነገር እኔ እንደዛ አይነት ሰው አይደለሁም። ሲቀጥል ደግሞ እኔ ከማዳም ቤት መውጣ ልጅ አይደለሁም። ይኸው ማዳሜ ኢንሻአላህ ዛሬ ትመጣለች፣ ዛሬ ተሳፍራለች፣ ዛሬ ትመጣለች።
ገባሽ አይደለ? እኛ ከማዳም ቤት እኔም አስካልም መውጫ ኢቭን እንኳን ማለት ነው ሻምፑ ምናምን ልንገዛ ራሱ ስንወጣ ስንት ሰዓት እየተደው በሹፌር ነው ተልከነኛ የምንወጣው። እንደ ልባችን የምንወጣ ምንገባ ሰዎች አይደለን። ገባሽ? ማዳም ቤት ስንኖር እኔ 3 ዓመቴ ስወጣ ሻምፑ በ3 ወር በ4 ወር አንዴ ነው የምንወጣው። እሱም ከሹፌር ጋር ነው አይደለም። እዚህ ጋር ነው ውዴ እኔ መልስሻለሁ። ሳሪ ይኸውልሽ እኔ አከብርሻለሁ። እኔ መልስሻለሁ። የኔ ጥያቄ ይኸውልሽ አሁን ስለመውጣት አይደለም ስለመውጣት ስላለመውጣት እኮ አይደለም። ገባሽ? ለምን እንደዚህ ትለኛለች? የቺት ጉዳይ እኔ እኮ ቺት ፍለጋ አይደለም እዚህ ሀገር የመጣሁት ማለት ነው። እንደዛ እንድትለኝ ኖርማሊ አይደለም። ኖርማሊ ጀስት የኛ ጥርጥር ነው የተጠራጠር ነው። ገብቶሻል? አንቺና ክብሮም ለምን ተጣላችሁ ለምን ምናምን የሚለው ነገር አይምሯችን ላይ ስለሆነ የኔ ጥያቄ አሁን ክብሮምን ብር መልስልኝ አለችው። ብር እንግዲህ ሂዳ ረፍት ወስዳ አግብታው ቤተሰቧ ጋር ሳትሄድ ራሷ ጋር ሂዳ እዛ ብቻ አግብታ ይህን ሁሉ ካረገች በኋላ ወደዚህ ካመጣችሁ በኋላ ለምንድነው ብር መልስልኝ ብላ የተጣሉት? ለምን ውዴ? መጀመሪያም እሱን ስታመጣው ምታመጪው ከሆነ አስካል ልክ እንግዲህ ፓስፖርት አስጀምረዋል ብላ መጀመሪያ ነግሬሻለሁ ነግራኛለች ብዬሻለሁ። ልክ አመጣዋለሁ ክብሮንን ምን ታያለሽ ስትለኝ የአስካል ብታመጪ እንኳን እኔ እንድታመጪው በፍጹም አልፈልግም በፍጹም። ግን ካመጣሹ ብርሽን ካመጣሽ በኋላ አንድ ባንድ ላዝም መቀበል አለብሽ። ላዝም በቃ ብርሽን። ከዛ በኋላ ነገር ባሉ አይደል እንዴ እንግዲህ ይሄን ያስተሳሰብ አንድ ሰው ባሉ ነው። ባሉ እስከሆነ ድረስ ለምሳሌ እኔ ባሌ ከኢትዮጵያ አምጥቻለሁ፣ ብሩን አልቀበለውም። አብረን ሰርተን አብረን እናድጋለን፣ አብረን እንለወጣለን። ለምንድን ነው የምቀበለው? አሁን አንቺ ለምሳሌ ይህን ምክር የመከርሻት ለምንድን ነው የምትቀበለው ከክብሮም? ጀስት ይሄ ልጅ ለኮንትራት አይደለም የመጣው። ጀስት ይሄ ልጅ ሰርቶ አሁን ለምሳሌ እኔ ሌላ ሰው ሰንበዲ ባመጣ በቃ እንደዚህ ነው ከዚህ በኋላ ብሬን ታመጣለ ብዬ ዲል አደርጋለሁ። ሄደች 2 ወር ድረስ አገባችሁ፣ ለዛውም ቤተሰብ ሳይኖራት እሱ ቤተሰብ ጋር ሄዳ አገባችሁ። ይሄን ታውቂያለሽ፣ አንቺ በደንብ ጠንቅቀሽ ታውቂያለሽ። ከተጋቡ በኋላ እዚህ ጋር ስታመጣው ተይ ብለሻል። አንቺም ኦልሬዲ የሚሰማሽ ፊሊንግ ስላለ ነው። ኢትስ ኦኬ አክሰፕት ላርግሽ። ግን ለምንድን ነው አንቺ ያንን ብሯን እንድትቀበል የምትጠይቂያት? ባሏን የገዛ ባሏን ይህን መጠየቅሽ ምክንያቱም እኛ እዚህ ጋር አስካል ስታወራኝ መጀመሪያም አካውንቷ ላይ ምንም ብር እንዳሌለ ምንም ሳንቲም እንዳሌላት ትነግረኛለች። ይሄን ነገር ስትለኝ በቃ ካመጣሹ ማይቀር ሳንቲምሽን ይስጥሽ። ያኔ በቃ እኔ አሁን ፍቅረኛ ላመጣ ባስብ እኔ ሳንቲም መጀመሪያም ለሱ ብሏለች። ክብሮን እዚህ ካመጣው በኋላ ትከፍለኛለህ ወይ ስትለኝ አዎ ከፍላለሁ፣ አዎ እከፍልሻለሁ፣ አንድ ባንድ ብርሽን እሰጥሻለሁ ነው ብሏት የሚያመጣችው። እኔ በርግጥ አሁን እንዴት አወቅሽ እኮ? መጀመሪያ ንገሪው። መጀመሪያ ፕሮሰስን ስትጀምሪው እዚህ ካመጣሽ በኋላ እዚህ ከመጣ በኋላ ብሬን ትሰጠኛለህ ወይ በዩ። ገና ኮንትራት አይደለም ባሉ አይደለም እንዴ? ለምንድን ነው የሚሰጣት? ታሪዬ ክብሮም ለምን አያወራም? ለሱ እድሉን ስጡት። እሺ እንሰጠዋለን። ይኸውልሽ ክብሮም ሚስቴ ሞተችብኝ ብሎ ስለመጣ የመጠበቅ ግዴታ ስላለው ነው። ይውዬ ገብቶሻል? እዚሁ እንዳለን ጠጭ አድርገን ከእሷ ጋር ለመለያየት ነው የኔ ጥያቄ። አንድ ሰው ባሉን ሲያመጣ ምሳሌ ተዋት፣ ዝም በይ አትበሉ፣ ያለበለዚያ ቦልፋችሁ። የኔ ጥያቄ አንድ ሰው ባሉን ሲያመጣ እኔ ምሳሌ አድርጌ ነገርኩሽ። ባለቤቴ ነው ባሌ ነው። ሲጀመር ኢትዮጵያም አልተጋባንም ነበር፣ እዚህ መጥቶ ነው የተጋባ ነው። ሲመጣ ግን ብሬን ትመልሳለህ አላልኩትም። ማንም ጓደኛ ያለኝም የለም። ቢኮዝ ባሌ ነው፣ በቃ ባሌ ነው ብዬ የማገባው። ስለዚህ ለምንድን ነው ባሏ እስከሆነ ድረስ አግብተዋለች፣ ሂዳ ነግራሻለች። 2 ወር ሂዳ ከነጭራሹ ቤተሰቧ ጋር ሳትሄድ እሱ ጋር ሂዳ አግብተዋለች። እስካገባችሁ ድረስ ለምንድን ነው ብሯን የሚመልሰው? እንደውም አብረው ሰርተው አድገው ከኮንትራት ቤት ወጣ አብረው ህይወታቸውን እንዲኖሩ መሆን ሲገባው ለምንድን ነው ይመልስ ብለሻልሻት? ከይቅርታ ጋር ለምን ውዴ? እኔ ምንም ሌላ ኬዝ የለኝም። ምንም ይሄ የሚሸፋፈል ሌላ ኬዝ ሳይኖር ስለሚጨቃጨው ብዙ ነገር ስለሚናገራት እንደፈለገ ብዙ ነገር ሲያመነጫጭቃት ገባሽ? ይሄ ሁሉ ስለሚናገር ነው እንጂ እኔ ሌላ ኬዝ ኖሮኝ የለም። በእርግጥ አሁንም በድጋሚ የምነግርሽ ቺት አርጎባታል። የምታቂው ነገር አለ። ክብሮም አሁን እንዳለችው ህዊ ወይ ካንቺ ጋር ወይ ከሰንበዲ ጋር ክብሮም ቺት አርጓል። ስለዚህ ይቺ ልጅ ከሁለት ያጣ እንዳትሆን ነው እየመከርሻት ያለሽ፣ ወይ ክብሮም ወይ ገንዘቧ እንዳታጣ። ስለዚህ ከሁለት አንዱ እንዳታጣ ስለምትፈልጊ ክብሮም ቺት እንዳረገ ስለገባሽ ኦልሬዲ ብሯን ቢያንስ ይመልስ።
እርግጠኛ ስለሆነች ሳርዬ እርግጠኛ ስለሆነች ስለገባት ሳይሆን እርግጠኛ ስለሆነች ከራሷ ጋር ክብሮም ሲያወራ ደግሞ ሪሊው ይወጣል። ለክብሮም እድሉን ስጡት። ዛት ቢስ እንደዛ ስለሆነ ነው እንጂ አንቺ ከሁለት ያጣ እንዳይሆን ጓደኛ ከሆንሽ ምንም ነገር ቢሆን ትዳራቸው ከተስማማ ካልተስማማ ደግሞ ዋቴቨር ግን ገና ከሱ ሳይመጣ ነው እኮ አንቺ አሁን ዲል እያረግሻለሽ። ሳርዬ በዛ ላይ 100% እርግጠኛ ሆና ነው ብርሽን አስመልሽ የምትለው። ሰው እርግጠኛ ሳይመጣ ገባሽ? ወይ አንቺ ጋር ወይ ሌላ ሰው ጋር ቺት አድርጓል። ስለዚህ ክብሮም ይሄድበት። ይኸውልሽ እኔ አንድ የመጨረሻ ነገር ላውራ። እኔ ክብሩንም ያውራ ማንም ያውራ፣ ይሄ እውነታው እኔ ማለት ነገር አይደለ? ገባሽ? የፈለጋችሁትን ነገር ማለት ትችላላችሁ። ምክንያቱም እዚህ ጋር ኖ ውዴ ችግር የለውም። የፈለጋችሁት ቺት አድርጋለች ምን ብላች ብዙ ነገር ልታውሱ፣ ግን ሀዲያ ብትመጣ ሀቁ ሁሉ ሀዲያ ጋር አለ። ገባሽ አይደለ? እኔ የራሴ ህይወት ነው። አዎ ሀዲያ ትምጣ። ይሄ ቺት ይሄ ምን እኔ አላቆም ያንን ህይወት። ገባሻ? ያንን ህይወት እኔ አላቆም። ዛሬ አስካል ስለሞተች ብቻ አይደለም ክብሮንም ያውራ፣ ግን እኔ ይሄ ሁሉ ነገር ሲሆን አላውቅም። ያውራ እሺ ክብሮም ያወራል፣ እድሉን እንሰጠዋለን። አንቺ ግን እዚህ ይኸውልሽ፣ አሁንም ቢሆን አዳምጪ። ከይቅርታ ጋር ስምሽ ማን ነው? ሂባ። ይህን ሁሉ ነገር የምንነግርሽ ይህን ሁሉ ጥያቄ የምንጠይቅሽ አንቺም ነገ ተወልጅና በልጅሽ ላይ ወይም ደግሞ በእናትሽ በእህትሽ በወንድምሽ ላይ ልክ እንደዚህ አይነት እጣ ፋንታ ሲደርሳቸው ሰው ሲፈልጉ ሰው ስለሚያጡ የዛኔ እውነታቸው ስለሚደበቅባቸው ከሀቅ ጎን እንድትቆም እንጂ እኛ የፖሊስ ሰው እየሰራን አይደለም። ገባሽ? ነገ ለእህቶቻችን ማስተማር ስላለብን ነው። ስለዚህ አንቺ ግልጽና ጥሩ ሰው ሆነሽ በመልካምነት ልትናገሪ ነው የሚገባሽ። ምክንያቱም አንቺ እንደውም እድለኛ ነሽ። እዚህ ጋር ቁጭ ብለሽ እህትሽ የምትወጃትን አብረሽ የበላሻትን አብረሽ የጠጣሻትን በዚህ ነገር ስታጪ ስሜቱ በጣም ይከብዳል። እኔ እንደውም እንደዚህ አልጠብቅሽም። ምክንያቱም እኔ አብሬ የበላሁት አብሬ የጠጣሁት ሰው እንደዚህ ህይወቱ አጣ ሲባል ኔቨር ኤቨር ዳንቺ ኤክስፔክት ማድረግ አለ። ሳርዬ እኔ ታዘብኩት ነገር እንኳን አይደለም እኔ የሆነች እኔ ስለ ልጅቷ ሲወራ ማርያምን እያለቀስኩ ልጆቼ ሁሉ ማማ ለምን እያሉኝ ነበር ሳለቅስ እግዚአብሔርን ስሰማታ። አንቺ ጋር ጓደኛ ናችሁ፣ በጣም ተጎድታለች እቺ ልጅ። ጉዳቷን ታውቂያለሽ። የስ በቃ የኔ ፊሊንግ ነው። ኖ ተረዳውሽ ውዴ ተረዳውሽ፣ ችግር የለውም። እኔ ትላንት ጠዋት ነው የተነገረኝ። የተደበቀ ነገር አለ ያለችው ነገር ለምን አትናገርም? እሷ ትናገራለች። ታሪዬ ስሚኝ፣ ታምኝም እኔ ማንም እንዲወደኝ ማንም እንዲጠላኝ ህይወት ነው የምትሉኝ። እኔ ምን እያረኩ ነው ታዲያ? እከካ ማንም እንዲወደኝ ህይወት ነው የሚሉት የመሰለኝን አስተያየት እንደማንኛውም ሰው እየተናገርኩ ነው። እኔ ሳርዬ ማንም እንዲወደኝ ወይ ደግሞ ማንም እንዲጠላኝ ብያለሁ። እዚህ ምድር ላይ ማንም ወደደኝ ማንም ጠላኝ አይ ዶንት ኬር። ገባሽ አይደለ? ግን እኔ እዚህ ጋር አሁንም የመጣሁት ስደውይልኝ ትላንትና ጠዋት ነው ነገር የሰማሁት። ሪካርዶች አሉ ሳወራቸው የነበረው ማዳሜ ስትነግረኝ ሳወራው የነበረው ሁሉ ነገሮች አሉ ሪካርድ። ገባሽ? አሁን እሷ ኢንሻአላህ ሬሷ ሲመጣ ከዛ በኋላ እኔም ፖሊስም ራሱ መጥቶ ስልኬ እንዲፈትሽው ፈልጋለሁ። ገባሽ አይደለ? እኔ ችግር የለብኝ። ግን እዚህ ጋር ትላንት ከተነገረኝ ጊዜ ጀምሮ ሳለቅስ ሌሊቱ ሙሉ አልተኛም። እንዴት እንዳለውኝ እኔና እኔ ብቻ ነኝ የማውቀው። ገባሽ አይደለ? ስለዚህ ማሰብ ይችላል። እኔ ሁለት አይነት ሰዎች አውቃለሁ በራሴ በህይወቴ የደረሰብኝ ማለት ነው። እስቲል እስካሁን ድረስ ሁለት አይነት ሰዎች። አንዳንዶቹ በትክክል ይወዱኛል። እዚህ ቲክቶክ ላይ ያሉትን አይደለም የራሴ ጓደኛ የምላቸው ከራሴ የምቀርባቸው ቤተሰብ ዘመድ ብዬ የምላቸው ሁለት አይነት ሰዎች አሉ። እነዚህ ሁለት አይነት ሰዎች ምን እንደሆነ ታውቂያለሽ? አንዳንዶቹ በጣም ይወዱኛል ሪል ከልባቸው ይወዱኛል። አንዳንዶቹ አይወዱኝም፣ ግን ለኔ እንደሚያስቡ አድርገው በትዳሬ በህይወቴ በራሴ ይገባሉ እንደሚያስቡ አድርገው። ገባሽ? ያንን ነገር ስለ እኔ አሁን ለምሳሌ አንቺ በአንቺ ቦታ ብሆን የምሬን ነው የምልሽ። ይሄ የራሴን አመለካከት ነው። በጣም ይቅርታ ጄጅ እያረኩሽ አይደለም። እኔ ጓደኛዬ አብሬያት የበላኋት አብሬያት የጠጣኋት ክብሮምን አምጥታ እንደዚህ የሆነችብኝ ጓደኛዬ መጥቼ በዚህ መንገድ ከእናንተ ጋር ዲል አላረግም። ለምን እንደሆነ ታውቂያለሽ? ጀስት በቃ እንደኛ ጓደኛዬ ናት። አብሬ በልቻለሁ፣ አብሬ ጠጥቻለሁ። ከዛን አልፎ ተርፎ ደግሞ ይሄ ልጅ እንደጎዳት በደንብ አውቃለሁ። ብዙ ነገር አለ ውስጥ። ስለዚህ እንደዚህ ብዬ አላወራም በአንቺ መንገድ። በጣም ይቅርታ በራሴ ስለተረዳሁት ሊሆን ይችላል። ሌላኛው ደግሞ እንደነገርኩሽ ሁለት አይነት ሰዎች አሉ። አንደኛው በጣም ጥሩ ሰው ነው፣ አንደኛው ግን ጥሩ ይመስላል ያስመስላል፣ ግን ይጎዳል። ገባሽ? እንዲጎዳ ሰው አለ። እንደዛ አይነት ነገር ፊሊንግ አለኝ አንቺ ላይ። ይቅርታ አድርጊልኝ። አሁን ወደ ክብሮ ምን ቀጥል
ይቻላል። እሺ ያው መሲ ስራ ላይ ስለሆነች እኔ ቤቱን ልምራ ብዬ ነው እንጂ ባይዘው የቤቱ የመሲ ነው፣ ግን ቢሆንም ያለውን ነገር እንምራታ ማለት አንፃር ነው። መሲ አንድ ነገር ልንገርሽ፣ እኔን አስመሳይ እያሉ የሚሰድቡኝ እነዚህ እከካሞች፣ እኔ ምንድን ነው ያስመሰልኩት? ልጁን አንቺን አይደለም ሂዊ ሂጂበት ጎበዝ እያሉሽ ነው። ሂዊ አንቺን እኮ አይደለም፣ ምናልባትም ሂዊ አንቺን አይደለም፣ ከይቅርታ ጋር ከታች ሂዊ ሂጂበት እያሉሽ ነው። ምክንያቱም ጥያቄሽ እኮ ትክክል ነው ሂዊ፣ አንቺ ዳይሬክት ስለጠየቅሽ ነው እንጂ እኔ እኮ ጠይቄያለሁ። ቺት ያረገባት ይመስልሻል ወይ ብዬ ጠይቄያለሁ። እሺ በቃ ሳሪ አይደለም፣ እኔ አላውቀው እሷን አላውቃት። አንቺን አይደለም ይሄ እኛ ማንንም አናውቅም። መወለድ ቋንቋ ነው። ክብሮም ቀጥል። እሺ አንተና ማን ነበር? ሂቮና እናንተ እንዴት ተዋወቀ? እንኳን ተቀበልኩት እኔ ነኝ ተቀበልኩት። ክብሮም በጣም ቅድም ደህና ነበር፣ አሁን በጣም ይጮሃል። ሂዊት ማርታው አሁንስ እስቲ አውራ። አሁን ይሰማል። አንተና ሂቮና እንዴት ተዋወቃችሁ? ኢቫን ቅድም እንዳልኳችሁ ከኢቫን ስልክ የተቀበልኳት እኔ ነኝ። የእሷን የህዲያን የአሰሪዋን የሹፌሯን የሚቀበለው እኔ ነኝ ከሷ ጋር ሳወራ። ምክንያቱም በፊት በጣም ቆይቷል። ለምን ኢትዮጵያ ያለው የሚቀበለው እኔ እዛ ሆኜ ምናልባት ስልክሽ ለሆነ ጊዜ አንድ ሰዓት አንድ ሁለት ሰዓት አንድ ቀን ቢዘጋ እነሱን ጠውዬ ዳንetሽ ለመጠየቅ ያህል ብቻ በቀኝነት አለቀ። እሱ ጋር ኢቫ እንዳለችኝ አታቀኝም፣ አላቃትም፣ በአካል እንታወቅም። ሲሟን ራሱ ኢፍቱ ናት ብላ ነገረችኝ። ምስቴ ናት አንታወቅም፣ እውነት ለመናገር ማለት ነው። ከዛ ተግባሯን ግን ምስቴ ትነግረኛለች። በሷ ፊት አታዋራኝ ትላለች። እኔ ኮሽና ሆኜ ስልክ አሁን ለምሳሌ እሷ ሞታለች፣ እንግዲህ እንደ እግዚአብሔር ፈቃድ እኛ ደግሞ አለን። መቼ እንደምንሞት ሳሪ አናውቅም፣ ግልጽን ብናወራ ማለት ነው። ስለዚህ እሷ ፊት አታወራኝ ትለኛለች። ለምን ምንድነው ጓደኛች አይደለች እንዴ ምንድነው ብዬ ሳወራት ምክሯ ጥሩ እንዳልሆናት ነው ብትነግረኝ። ሚስት ማለት ህይወት ነው። ባል ቀድሞ ይሄድ ሚስት ቀድማ ትሄድ፣ የሚታወቀው ነገር ባይኖርም ህይወት ነው። እኔን አምጥታ ትከፍላለ ብላ አላመጣችኝም፣ አትኝም ሲጀመር። ምክንያቱም እኔም እዚህ ሰርቼ 1000 ብር ደሞዝ ካገኘው 4ም ሊቆጥብ 5ም ሊቆጥብ 3ም ሊቆጥብ ወይንም ለቤተሰብ እንላክ የኔና የሷ ብቻ ነው። ምንም እንትን የሚለው ይሄ ብር መልስ ምንም አንድ ቀን ትንፍስ ብላ ተናግራኝ አታውቅም። ምን አለበት እሷ የመከረች። ክብሮ አንተ አሁን ከሀዲያ ጋር ጸብነህ አይደለሁም። በጣም ዛሬ እንዲህ አወራለሁ እንዲቆም ቆሜ እንዳወራ ያደረገችኝ ዛሬ ላይ ሀዲያ ነው። ሀዲያን በዚህ ያወራዋት አይደለም። እኔ አሁን እምልህ እሷ አሁን ለምሳሌ ሂቮና ጋር ተጣልታችኋል፣ ብሎክ ተደራርጋችኋል። እሷ ቡልካለች፣ አልታላቅም ብለሃል። ከሀዲያ ጋር ታወራለህ? በፊትም ስቲል እስካሁን ድረስ ታወራለህ? አሁን ከሀዲያ ጋር ማውራት ጀመርኩት። እሷ እዛ ከመሄዷ በፊት ነው ሀዲያ ኢትዮጵያ ተሳፍራ ነበር። ልጇ ታማ ኢትዮጵያ ሄዳ መታ ነበረ። ከዛ በኋላ ሀዲያ በጣም ጥሩ ጓደኛው እንደሆነች እግዚአብሔርን ነው የምልሽ፣ በጣም ጥሩ ጓደኛ እንደሆነች በጣም ትነግረኛለች። እናቴ ናት ብላ። ምክንያቱም አብረው አንድ ቤት ነው የጀመሩትም። ሲጀምሩ በጅምር አካባቢ የነበረውን መከራ የተቀበሉት መዳም ቤት ሆነው ከሀዲያ ጋር እንደሆነ በጣም ትነግረኛለች፣ ልክ እንደ እናቴ ብላ እና በዛ እሷ ስለምትወዳት ሀዲያን ባላቃትም ወድድኳት ስታወራ። ከዛ ልጇ ታማ ኢትዮጵያ ተሳፍራ ነበር ሀዲያ። ልጇን ሳክማ ስትመለስ አራ ስልኳን ሰጭኝ ማር እሷ ሀዲያን እኮ ልጅሽ ዳና ናት ወይ ተሻላት ወይ ተመለሽ ወይ እንኳን ይኸው ነገ ዛሬ ቢትመጣ ሀዲያ ታወራቸዋለች። ዳና ናት ወይ ብላ ተቀበልክ? አዎ ልጅቷ ምን ብለሃል? በባለፈው በፊት ገና ልጅቷ ስትወጣ ወደዛ ወጣሽ ወደዚህ ወጣሽ ኔትወርክ ላይ ኖርሽ ስለሚችል ከምሰጋ የሀዲያንም የዚችንም ቁጥር ተቀበልኳል። የሀዲያ የመጀመሪያው አልሰራም ነበረኝ። አዎ በፊትም የሷም የኢቫም የአሰራም የሹፌሯም ነበረኝ። ግን የሀዲያ የመጀመሪያ ስለጠፋ ጠፋ እኮ ስላት አዎ እሱን አልተጠቀመችም። እየተጠቀመች ያለችው አዲስ ስልክ አለ እሱን ሰጣለሁ ብላ ነው የሰጣችኝ። እሺ ክብሮም አንድ ጥያቄ ልጠይቅህ ከይቅርታ ጋር። እሺ ችግር የለው። እሺ አባቴ አንተ በእርግጥ ብሎክ እንዳረካት አታውቅም፣ ግን ሳርዬ ማለት ነው የመጨረሻ እሷ ብሎክ ልታረገው የቻለችው ምን ተነጋግረው ነው ብሎክ ደረጃ የደረሱት? አዎ እሱ ምክንያት እኔ ልንገራችሁ። ቅድም እሷ ትንገር እያልኩ ነበር አልነገረችም። ብሎክ መደራረግ ማለት የመጨረሻ ደረጃ ስትደርስ ነው ብሎክ የምትደራረገው። ያ አዎ ያን እኔ ልንገራችሁ።
እኔ እዚህ ከመጣሁ በኋላ ሚስቴ ተሳፍራ ነበር ኢትዮጵያ። እሺ ኢትዮጵያ ስትሳፈር እኔ ሰሞኑን ሊሳፈር ነው አለች እንጂ እንደተሳፈረች ለኔ አልነገረችም ስትሄድ። ከዛ በኋላ እኔ እንጃ መታፈሯን እኔ ማለት እውነቱን ሳይደብቅ እኮ ለምን እኔ እየጠየኩት ነው። ለምን አሁን ለምሳሌ አንተ ሚስትህ ናት፣ ጥያቄ ሚስትህ ናት። ሚስትህ እስከሆነች ድረስ ሂደህ በ80 ግብተሃታል። ለዛውም ሀገር ላይ ወስደህ ያለ ሰው ያለ ዘመድ ያለ ቤተሰብ በአንተ ሀገር ላይ ባሊ ብላ ወዳ ከዚህ ሂዳ ያላትን ብር ጨርሳ የሚሆኑ ዋቴቨር እሱን ፈጣሪ ይወቀው አገባችህ። ካገባችሁ በኋላ ሚስትህ ናት። ኢትዮጵያ ለሁለተኛ ጊዜ ልትሄድ ስትል ለምንድን ነው አንተን ያልነገረችህ? ማን ጋር ነው እሱ የምትሄደው? ሰሞኑን ቢላ ኢቷ ጋር ነው። ኢቷም አለች ቤቷም አለ አዲስ አበባ ላይ እዛ ነው የምትሄደው። እኛ ጋር አትሄድም። ኢቷ ጋር ነው የምትሄደውና ሊሄድ ነው ስትል አትሄጂ ብለን በዛ ተጨቃጭቀን ነበር። ለምንድን ነው የምትሄጂው? ይሄ ምክንያት እያመመሽም ከሆነ ይሄ ኢትዮጵያ እንድትገቢ የሚያደርግሽ አይደለም። ቆይ ትንሽ ተረጋጊ፣ ከዛ በኋላ ትሄጃለሽ እያልኩ እየጨቀጨቋ ስል ነበር። በዛ አልተግባባንም፣ ሄደች። ከዛ እዛ መሃል ላይ ኢትዮጵያ ሆና ስልኳ ሳይሰራ ቀራና እኔ ኢቫ ጋር ደወልኩ። አስካሌ ሄደች ነው ወይስ ምን ሆና ነው ስልኳ የማይሰራው ብዬ እሷ ጋር ደወልኩኝ። እሷ ሀዲያ ካለሽ ቁጥር ጻፊ፣ ሀዲያ ነኝ በይ። ሀዲያ ካለሽ ሀዲያ አስገቡኝ እያለሽ ነው ብላችኋል። ሀዲያ ካለች እሺ ቀጥል። ከዛ በኋላ እሷ ጋር ደውዬ ለምንድን ነው ሄደችው? ምንድን ነው የተከበረት ነገር አለ ወይ? ከኔ የደበቀች ነገር ካለ ምናልባት ላንቺ ልትነግርሽ ትችላለች ኢቫ። ምክንያቱ ምንድን ነው ብዬ ሳወራት እሷ እኔን ታወራኛለች። እኔ የሚያወራውን ደግሞ እኔ ለሱ ያለች እኔ የሚያወራውን ደግሞ እኔ ለሱ ያለች እኔ የሚያወራውን ደግሞ እኔ ለሱ ሳድቅ አሁን ደውሎልኝ ነበረ። ወዴት ረገፋችሁ? አስገቧቸው። ምን አርገን ነው የገለበጥሽን? በመቤቴ ሶሉሽኑ ላይ ሳንደርስ መስ ወይ ትራይ እንስራ። ፈጣሪ ትዕግስቱን ስጠኝ። እሺ ጋይስ የት አላችሁ? ወደ መፍትሄው ሂደን ከዛ በኋላ እሱን አንድ ጊዜ ብቻ ጠይቀን ከዛ ወደ መፍትሄው እንሄዳለን። በዚያ ለምንድን ነው አንድ ልጅቷ ሞታለች፣ ነፍሷን ይማረው። ወደ መፍትሄው ለምንድን ነው የማይገባው? ጁጁ ይገባል ማለት ከሞተች በኋላ ምንም ብንሰማውም ባንሰማው ምንም የሚጠቅመን ነገር የለም። የሚጠቅም የለም። ጁጁ አንድ ነገር ልንገርሽ፣ ማርያምን ዝም ብላችሁ ስሙ። ሁለቱ ላይ ችግር ከሌለ እኔን ትፉብኝ ፊቴ ላይ በቃ እኮ። እሺ ምን መሰለሽ ጁዬ፣ አሁን ለምሳሌ እውነት ነው ሞታለች፣ ግን ለምንድን ነው እንደዚህ የሚፈጠረው? እኛ ማወቅ አለብን ጁዬ፣ መማር አለብን። ገባሽ እኮ ነው። ባነጋገራቸው ባይዘው ካነጋገራቸው ግልጽ እኮ ነው። ሁለቱ ላይ ችግር አለ ጁ። እመቤት ተከሬ ክብሮም ላይ ያቺ ቺኳ ላይም ችግር አለ። ልጅቷ በሁለቱ ነገር ነው ራሷን እንትን ብላ ራሷን ያጠፋችው። ይውዬ ምን እንደሆነ ታውቂያለሽ? አበቃ ልጅቷ ገባሽ፣ የሆነ ነገር እንዳለ ያስታውቃል። ስለዚህ አሁን ጁዬ አብረን እየሰራን አብረን እየዋልን አብረን እያደርን በጣም ብዙ ጊዜ ብዙዎቻችን እየተጎዳን ነው። ሀቋ ስለምን ይደበቃል? ይሄ ነገር እኮ ከታወቀ እኮ ኤምባሲም ራሱ ይሄን ነገር ገብቶ የልጅቷን ሀቅ ማውጣትም አለበት። የምር ነው የምልሽ። ለዛ ነው እኔ ደግሞ ሳራ ፊሊንግ ያረኩትን ልንገርሽ የተሰማኝን። ክብሩ ዝም ብለሽ ካዳመጥሽው ራሱ ይናገራል ያለውን ነገር ፍርጥርጥ አድርጎ ምን አለች በይኝ በቃ። አዎ ስለዚህ እንስማው ለማለት ነው። እሺ ጁዬ እንጂ እኔ ወደ ስራ መግባት ክብሮም ይናገራል። ክብሮምን አስገቢው ያለውን ነገር ካልተናገረ ምን አለች በይኝ ማርያምን። ሀዲያም አለኝ። ሀዲያም እየጻፈች መሰለኝ። ኪያ ሀዲያ የታለች? ክብሮም የታለና ግባ ሂቦና ነይ ፈለኩት እኮ የለም ይገባል። ክብሮም ይናገራል። ክብሮም ዝብዝጭ አድርጎ ነው የሚያወራው። ምን አለች በይኝ ማርያም። አንዳንድ ቁጥር ጻፍ እስቲ። መሲ ደወልሽ ሀዲያ ጋር? አይሰራም ስልኳ ሳሪ። እንደገና ቆይ የሀዲያን እንትን እንቀበለ ዋትስአፕ ላይስ በመጀመሪያ ደረጃ ወረቀቱ እሷ ቱርክ ሄዳ እዚህ ተገኘ የማይመስል ነገር እኮ ነው። እመቤቴ ሳለም ሀዲያ አለች ጋይስ ጠይቋት። ሂቦና ያሉ ኮራታች አለች ሀዲያ አለሽ? እባክሽ ሀዲያ ግቢ አለች። የት አለች ሀዲያ? እሺ ካለች አንዳንድ ቁጥር ተጻፍ።
የት አለች አለች የምትሉ የት አለች? ምንድናት እንትኗ ፕሮፋይል ቁጥሯን ይስጠኝና ኮድ ልስጣት በውስጥ እንደናኛባታም የለማይ ልጅ ማለት ነው። እኔ በጣም ደረኛ ነኝ። አለሽ ሀዲያ ነኝ በይ ሀዲያ ነኝ በይ ሀዲያ። እሺ ሂቦና ግቢ ክብሮም ላግባቤ ደነኛማ ያልሆናችሁት እናንተ መጣዋ የምትጫወቱት እካካሞች ናችሁ። እኔ በጣም ስንት ቁጥር ጽፋለች? እሺ ሂቦና ነኝ። እሺ የት አለ ክብሮም ላግባቤ? ሀዲያ አለሽ ሀዲያ? ይዊ ደነኛ አይደለች። ምን አባሻ ላርግሽ? እካካ ሀዲያ እየጻፈች ነው። ሀዲያ ቲክቶክ እንድታውቁ ፈልጌ ነው። በምን ልላክ? ቁጥሯን ላኪልኝ ለዜድ ላኪላት ወይ ደግሞ ለመሲ ለራሷ ላኪ። አሁን በደወልሽልኝ ቁጥር ማሬ ዋትስአፕ ላይ ላኪልኝ። ዋትስአፕ ላይ ላኪላት። እሺ ሀዲያ እንደምንላት ጋይስ በጣም ስማርት መሆን መማር አለባችሁ ጋይስ። ሰው ጥሩ ነው ከነክፋቱ። ሰው ደረጃ አለ። የእናንተን መለወጥ፣ የእናንተን ማደግ፣ የእናንተን እወድሻለሁ መባል፣ የእናንተን አገባሻለሁ መባል፣ የእናንተን ነገ ቤት ይዘን እንኖራለን መባል የማይፈልግ በጣም ብዙ። ሳሪዬ ወይዬ ዝም ብዬ ሀሳቤ ልናገር። ተናገሪ የተጻፈው ወረቀት ግን እሱን ነፃ ለማውጣት ተጽፎ የተዘጋጀ ወረቀት ይመስለኛል። እንደ ሀሳብ አይዶን ነው ትሄዱ በሳላችሁ ታገኙታላችሁ። ሰውየው ልስ አድርጎ የኛን የሀበሻዎችን ባህሪ ስላወቀ ሰውየው የጠየቀኝ ፖይንት ባሏ አለ አለኝ። አዋል ጉዴ ከሰማ ለምን አልደወለም? እሱን ያስኮረፋት ያለኝን ነው ሰውየው ያለውን ነው እኔ ያልኩት እንዳይመስሏችሁ። እሱም ሀቅ ሊኖር ይችላል፣ ፈጣሪ ነው የሚያውቀው። ከባሏ ጋር ስትኮራረፍ እና መጨረሻ ላይ ካወራቻት ጓደኛዋ ጋር ስትኮራረፍ ልጅቷ ይከፋታል፣ ታለቅሳለች። በፊት በጣም ደስተኛ ነበረች ነው ያለው። ገባሽ ሳሪ? ስለዚህ ወይ ሂውዬ ምን አለ መሰለሽ፣ አሁን በጣም ብዙ ሰው እየተሸወደ ያለው ወዳጅ መስሎ የሚቀርበውን ሰው አለማወቁ ነው። ገባሽ? እዚህ አሁን ያለንበት ህይወት እያስመሳይ ህይወት ነው። ላይክ ትስቂያለሽ፣ ትጎጃለሽ፣ ትስቂያለሽ፣ ትሾቂያለሽ። በቃ አንቺ ሁልጊዜ ሀቀኛ ነው የምትባየው። ቢኮዝ እኔ እኮ ወዳታለሁ፣ እኔ እኮ እንዲላታለሁ ነው የሚለው። ያ ሰው ደግሞ እንደሚወድሽ ነው የምትረጁ። ብዙ የዋሆች እኮ አሉ በነገራችን። በጣም ግን ዝም ብለሽ የሆነ ነገር ፊል ስታረጊ፣ ስታዳምጪ፣ ስትሰሚ የሆነ ነገር አለ። ላይክ እሱ ልጁን ነፃ ለማውጣት የደረገ ነገር አለ። ልጁ ጋርም የሆነ ነገር አለ። አንደበቱ ተይዟል። መናገር ያልፈለገው ነገር አለ። ግን እውነቱን ይወጣል እኮ። እውነት ትቀጥናለች እንጂ አትበጠስም። ባይዘው ሳሪዬ፣ እኔ ማለት እዚህ ጋር ያለሁት ኢትዮጵያዊ እኔ ብቻ ነኝ እዚህ ቤት ማለት ነው። አጠቃላይ እዚህ ግቢ እኔና እሷ ብቻ ነኝ ኢትዮጵያዊ። ያኔ አሁን ያው እሷ አይለችም፣ እኔ ነኝ። እኔ ደግሞ ሁሌም ትላንትና ለክብሮን ብዙ ነገር ብየዋለሁ። እቺ ልጅ አንድ ነገር ሆነ አንተ እዚህ ላይ አትኖርም። የእውነት እኔ ብዙ ማውራት ያኔ ማውጣት የማልፈልገው ሚዲያ ስለሆነ ብዙ ነገር አለ። ለምን እንደምጠላው ኢቭን እሱ ራሱ ያውቃል። ገባሽ? እዚህ ጋር አንድ ጊዜ እየሸፋፈነች የምታሳልፈው ነገር የለም። አንቺ ምን እንደሆነ ታውቂያለሽ? ለሳሪ አንድ ብቻ ብዙ አለ። እሺ አይ ነው ይኸውልሽ፣ ግን እዚህ ጋር ብዙ ማታወሪ ድሉን አንሰጥሽም። ምክንያቱም አንድ ሰው የሆነ ነገር ከሆነ በኋላ አሁን እኮ በስተመጨረሻ ነው የመጣሽው ከይቅርታ ጋር መጨረሻ ልጅቷ እንደዚህ ከሆነች በኋላ አወራሽ አላወራሽ ዋቴቨር ምንም የምታመጪው የምፈጥሪው ነገር የለም። ነገር ግን የኔ ጥያቄ አንቺ ህሊና ካለሽ ሴት ከሆንሽ እንደ ሴት የሚሰማሽ ከሆነ ለነገ አንቺ ማስቀመጥ የምትፈልጊው አሻራ ካለሽ እዚህ ሚዲያ ነው። ሚዲያን እንደቀላል አትዩ። በሚዲያ በጣም ብዙ ሰዎች ከእግዚአብሔር በታች ድነዋል። በብር ሳይሆን በሐሳብ ታውቂያለሽ። በሐሳብ አይዞ በርታ፣ ጠንክር፣ አይዞሽ በርቺ፣ ጠንክሪ። ትናንትና ያንን ነገር ተናግረሽ ቢሆን ኖሮ ይቺ ልጅ ለዚህ አትደርስም ነበር። አሁንም ካለቀ በኋላ ብትመጪ እንኳን አክሰፕት አድርገን ተቀብለንሽ ተናገሪ የምንልሽ ሌላውን ለማትረፍ ነው። ገባሽ? ሌላ ፐርፐዝ የለንም። ሌላ ዓላማ የለን። ነገ አንቺም ተቸግረሽ ትመጫለሽ። ነገ ያንቺ ልጅ ያንቺ እህት ያንቺ ጓደኛ እንዲሆን ትመጣለች። ስለዚህ መናገር ካለብሽ እውነቱን ተናገሪ። ምክንያቱም ስለሚያስፈልግሽ። ቃል የእምነት ዕዳ ነው። አንቺ የምታከብሪው ህሊናሽን ነው፣ እኛን አይደለም። አንቺ የምታከብሪው ህዝብን ነው። ለማዳን የምትፈልጊው ነገር ካለ እህቴ ናት፣ አብሬ በልቻለሁ፣ አብሬ ጠጥቻለሁ ብለሽ የምትይ ከሆነ ሚዲያ እንደቀላል አትዩ። በአሁኑ ሰዓት በጣም ከፍተኛ
እንትን እየፈጠረ ጀመረ ከሱ ጋር እሱ ያኒ ከሱ ጋር የተጣላንበት ምክንያትም ይሄ ነው። ገባሽ? ምክንያቱም እኔ ብዙ ነገር ለሷ ስላት መካሪሽ እሷ ናት፣ ምንሽ እሷ ናት። እውነት እዚህ ሁሉ እዚህ ሀገር ማለት ነው ኤመራት እንዳታመጣ ብዙ ነገር ጥሬያለሁ። ምክንያቱም የሱን አውቃለሁ አይደለም እሷ እዚህ ያለች ህይወቷ እንትን ከመሆኑ በፊት ማለት መጀመሪያም እሱ እዚህ ሳይመጣ ብዙ ነገር ራሷ ላይ እንትን የምትል ሰው ነበረች ከሱ ጋር ስትጣላ ማለት ነው። ሰውየውም እንዳለው እውነት ነው። ከሱ ጋር ስትጣላ ብዙ ነገር ነው ከኔ ጋር ራሱ እስከ መዘጋጋት ነው የምትደርሰው። ገባሽ? ግን እዚህ ራሱ እንዳታመጣው ብዙ ነገር ጥሬያለሁ። ግን እኔ በመጨረሻ ላይ እኔ ተጣላሁ። ገባሽ አይደለ? እኔ ብዙ ነገር እሺ ጥያቄ ልጠይቅሽ። እሷና እሱ የተዋወቁት በምንድን ነው? እኔ የምጠይቅሽ ሶሻል ሚዲያ እንደተነገረኝ ይኸውልሽ፣ እሷ ተዋውቃ ከዛ በኋላ እኔ የመጣሁት እሷ 6 ዓመቷ ነው እዚህ ቤት፣ እኔ 3 ዓመቴ ነው። ገባሽ? በሶሻል ሚዲያ ነው የተዋወቅነው ነው ያለችኝ። ኦኬ ይሄን ነው ከዛ በኋላ ከተተዋወቁ በኋላ ቦይፍሬንድ እና ገርል ፍሬንድ እንደሆኑ አንቺ አወቅሽ? አዎ። ካመጣችሁ በኋላ ነው ጭቅጭቁ ወይስ እዛ ሆኖ ነው ጭቅጭቁ? ውዴ መጀመሪያ እኔ እዚህ ቤት ሀይ ብዬ ከገባው ቀን ጀምሮ እሱን ያኔ ክብሮኔ ፍቅረኛዬ ነው ብላ እኔ ስመጣ በነገራችን እዚህ ቤት ስገባ ማርች 8 ነው የገባሁት እዚህ ቤት ወደ ኢትዮጵያ። የት ነው ያኔ ሳፈራለሁ ኢትዮጵያ ላገባ ነው አለችኝ። እውነትም ከመሄዷ በፊት አሳየችኝ። ቬሎ ሁሉ ገዝታ ብዙ ነገር አድርጋ ሄጄ ላገባ ነው አለችኝ። እሺ ልታገቢ ነው? እሺ እሰየው። ሄድን። ከማግባቷ በፊት ግን እዚህም እያለች ብዙ ነገር ብያት ነበር። ያኔ አንድ ሰውን ሄዶ ያኔ ሄድሽ ከምገቢበት በፊት ፕሮሰስ ያድርግ ይቅር ብዙ ነገሮች አሉ። ገባሽ? ያን ነገር ብያትም ተስማምተው ሄደች፣ አገባች። ከዛ በኋላ ተመልሳ መጣች። ተመልሳ ከመጣች በኋላ ግን ብዙ ጥል ነበር። ኢቭን ማለት ነው ሰውየው ራሱ ሊነግርሽ ይችላል። እዚህ ግቢ ሁሉ እዚህ በር ውጪ ላይ የመጣበት ቀን ሁሉ ነበር ክብሮን። ገባሽ አይደለ? ተጣልተው ማለት ነው ልታስይዘው ሁሉ ለሰዎቹ ተናግራ በፖሊስ ማለት ነው ይያዝልኝ በቃ እኔ አልፈልግም ብሏ። እውነት ነው ህይወቷን እኔ አሁንም ዛሬም ነገም የምለው ህይወቷን ሊጠፋበት የቻለው ምክንያት ክብሮን ነው። ግን ያን ነገር እኔ ለምንድን ነው እሱ እውነታውን ያውጣ በቃ ከመሞቷ በፊት ያኔ ይሄን ነገር ከማረጓ በፊት ከሱ ጋር ስታወራ ያለችው ነገር አለ። እሱን ነገር እኔ እሱ ይናገር ነው እዚሁ ስላለ እሱ ራሱ ይናገር። እሺ እኔ ጥያቄን አልጨረስኩም። አሁን አንቺ እሷ ልታገባ ሄደች፣ ያገባችሁ ቤተሰብ አውቆ ነው ወይስ ደግሞ ሳያውቅ ራሷ ብቻዋን ነው ያገባችሁ? እሷ እንዳለችኝ የእሷ ቤተሰብ አይፈልጉትም። አስካል እናትም አባትም የላትም። ወንድሞች እህትና ወንድም ነው ያላት። አይፈልጉም። በቃ ክብሮንን አይፈልጉት እውነቱን ለመናገር። ከዚህም ስትሄድ የተቀበላት እሱ ነው። ቤተሰቦቿ ጋርም አልሄደችም፣ እህቶቿ ጋርም አልሄደችም። ተቀበላት። 1 ሳምንት ሆቴል ተቀመጥን አለችኝ። ይሄው እሱም አለ 1 ሳምንት ነው ምናምን ሆቴል ተቀመጥን አሉ። ከዛ በኋላ ይዟት ነው ወደ ሀገሩ ሄደው። ገባሽ? እዛ ላይ ነው እንግዲህ እዛ ፕሮሰስ ያድርጉ ያኔ ወረቀት ተጋብተው የ80 ያድርጉ ማቆ ታሪክ የለም። ግን የተቀበላት ተመልሳ መጣች እሷ። አዎ እዛ ተጋቡ፣ ፕሮሰሳቸውን ጨረሱ። ተመልሳ እሷ መጣች። ከመጣሽ ቀን ጀምሮ ግን ከመጣች በኋላ ኦልሬዲ እንዳገባች የሰርግ ወረቀት ወይም ደግሞ የሰርግ ኤቭሪቲንግ አሳየችሽ? ላንቺ አላሳየችኝ። ፈጣሪ እንደተጋቡ ነገር። ከዛ በኋላ እሱ ወደዚህ ለማምጣት ፕሮሰስ ስጨርስ አማከረችሽ? ልክ እሱ ለማምጣት እኔ በቃ ክብሮንን ላመጣው ነው እዚህ ስትለኝ፣ እባክሽን አስካል አታምጪው፣ በቃ አታምጪው፣ ይሄ ነገር አይሆንም፣ አላማረኝም አልኳት። ለምን ስትለኝ፣ አስካል ከአሁኑ ጭቅጭቅ እያየሽ ነው የሚሆነው ነገር እንግዲህ ከመጀመሪያው በፊት ፓስፖርት ከማስጀመሯ በፊት ማለት ነው። አስካል አታምጪው፣ በቃ ሳንቲምሽን ሴቭ አድርጊ ስለኝ በሰዓቱ እሺ ምናምን አለችኝ። ግን እኔ ሳላውቅ ለካሳ ፕሮሰስ ጀምራለት ነበር። ሀዲያ ታውቃለች። ለዛም ነው አሁን ሀዲያ ብትመጣ ሁሉ ነገር ከኔ ይበልጥ ሀዲያ ያኔ ረጅም ዓመት ጓደኛዋ ናት፣ እዚሁ ሀገር ከገባች ጀምሮ ማለት ነው። ፕሮሰሱን አለ ኢቭን ሄዳ እሱ የመጣለት ራሱ እኔ አላውቅም። የነገረችን ግን ፊሊፒኒቷ ነች። ለፊሊፒኒቷ ነግራ ክብሮን ዛሬ ባሌ ይመጣል ሄጄ ልቀበለው ነው ብላ ለፊሊፒኒቷ ነግራ ነው ፊሊፒኒቷ ለእኔ ነገረችኝ። በቃ እኔ አታምጩ ካልኳ በኋላ ምን ሆንኩኝ? እኔ ገለለችኝ። በቃ ለሱ ራሱ ያኔ ምን ትለዋለች? እኔ ሰዎች አንተን እዚህ እንዳላመጣ በቃ የማይፈልጉ ሰዎች አሉ ብላ ሁሉ ለሱ ነግረዋለች። ከዛውት አንዷ እኔ ነኝ። ምክንያቱም ነገራቸው መልካም ስላልነበር እዛ ኢትዮጵያም ሄዳ እሱ ራሱ የነገረችን እሷ በአንድ በቷ ኢትዮጵያ ለቫኬሽን 2 ወር ሄዳ
መድኃኒት ሁሉ ልጠጣ ነበር እዛ ለቫኬሽን ልክ እንዳገባችሁ። አታምጪ ያለችበት ምክንያት እሷ ስለሱ የምታውቀው ነገር ነበረ? አው ልጠይቃት ስል አንቺም ቀደምሽኝ። ይቅርታ እሺ፣ ቀጥይ፣ ጥያቄዋን ተቀበል እኮ ከታችም ለምን? አዎ እዚህ በስልክ ላይ እኔ ክብሩን አላውቀውም። እኔ ምንነቱን ማን ይሁን አላውቅም። በፎቶ ብቻ ነው የማውቀው፣ በአካል አላውቀው። ምን ያውቅ እስከዛሬ ድረስ በአካል አላውቀው፣ ፎቶ ብቻ ነው የማውቀው። ለምንድን ነው እዚህ በስልክ ሲያወሩ ይጨቃጨቃሉ? በቃ ብዙ የሚሳደበው ቃላቶች፣ ለሱ የሚናገራት ነገሮች በቃ ሪስፔክት አበዳን የለውም። አበዳን በቃ ገባሽ? ልክ ሰውየውም እንዳለው ልክ ከሱ ጋር ስትጣላ እዚህ የምታደርገው ሐረካቶች አሉ። ስራ እስከ መስራት፣ መጨቃጨቅ፣ ማልቀስ፣ ብቸኝነት መሆን፣ ምግብ አለመብላት ገባሽ? በቃ ብዙ ነገሮች ስለሚናገራት በጣም ስለሚሰድባት በቃ ለዛም ነው እንዳያመጣት እኔ እዚህ እንዳይመጣ የምፈልገው። ሌላ ችግር የለም። ተራን ሰጣለሁ። እሷ ትጨርስና ከዛ በኋላ አንተ ትጨርሳለህ። በተራ ነው የሚሆነው። ምክንያቱም ግን ታሪ በነካጅት ማለት ነው ብዙ የማይወጡ ነገሮች አሉ ያለችውን የሰው ልጅ መሽት ከሰው ልጅ ነፍስ በላይ ምንም ነገር የለም አይደለ? ይቺ ልጅ ከድሮ ጀምራ እንደዚህ የምትወዳት ከሆነ ከድሮ ጀምራ የምትቆረቆርላት ከሆነ ስለሷ የምታስብ ከሆነ ይቺ ልጅ አልፋለች፣ በህይወት የለችም አይደለ? ስለዚህ የማይወጣለ ያለችውን ነገር ለምን አታወጣም? ከልጅቷ ነፍስ በላይ ምን አለ? ይፋ ማድረግ አለባት። ምክንያቱም ራሷ አታወጣም። ምን ነገር አለ? ያው ስቴፕ ባይ ስቴፕ እኮ እየተናገረሽ ነው። እሺ ጋይ ስቴፕ ባይ ስቴፕ እየተናገረሽ ነው። እሺ ያው ሁሉ ይቻላል ብዬ ነው። ይውዬ ገብቶሻል። እሷም ላይ እሱም ላይ አታች አድርጎ ለመፍረድ